መጅኑን ለይላ። በዚያ ክፍል 5 እውነተኛ የፍቅር ታሪክ። በዚያ የንግድ ሀሳብ ውስጥ ሲሆን ደግሞ ከቀይስ የሚሰነዘሩለት የልጅ ምክሮች ያስደስቱታል። ምንም እንኳን እንደ አዋቂ ሀሳቡን ተቀብሎ ባይተገብረውም የልጁን ብልሃት ይረዳበታል። ከልጆቹ ሁሉ ለንግድ የሚሆን ጮሌነት ያዳበረው ቀይስ እንደሆነ ደጋግሞ ይናገራል። መቼም አባት ሙያውን የሚያከብርለትና የሚወድለትን ልጁን ማቅረቡና ማስተማሩ መውደዱም አይቀሬ ነው። የቀይስ ለንግድ የገራ ሆኖ መገኘትና የተባ አደበኝነቱንም አባቱ ዘንድ ያለውን ቦታ በእጅጉ አሳድጎለታል። ትንሽ እደግ እንጂ ከኔጋ እየተጓዝክ ንግድ ትማራለህ፣ የኔን ስራ የምትወርሰው አንተ ነህ እያለ ነው ያሳደገው። እናም ያ ጊዜ ደረሰ። አባት ሙለወህ ልጁ እያደገ በመሆኑ የንግድን ቀመር በተግባር ሊማር የሚገባበት ወቅት እንደደረሰ አምኗል። በቀጣዩ ጉዞውም ይዞት ለመሄድ ወስኗል። ሆኖም ግን አባት የፈለገው ድንገት ነግሮ ማስደሰት በመሆኑ ቀኑ ደረሰ። ለጉዞ ሲሰናዱ ቀይስ አብሮ መሄዱን አያውቅም። እንደ ነገ ጉዞው ሊጀመር ዛሬ ቀይስ እንደለመደው ፍየሎቹን እየነዳ ሲወጣ አባት ይፈልግሃል ተብሎ ተጠራ። ቀይስም እየሮጠ አባቱ ዘንድ ሄደ። ልጄ አለ አባት። ቀይስም አቤት አባቴ ሲል በታላቅ አክብሮት የታዛዥነት መንፈስ መለሰ። ዛሬ ለእረኝነት የምትወጣበት የመጨረሻ ቀንህ ነው። ነገ ከእኔ ትሄዳለህ። ጓደኞችህን ተሰናበታቸው አለው። ቀይስ በደስታ አባቱ ላይ ተጠመጠመበት። ጮቤ ረገጠ። ከበኑ አሚር መንደር ወጥቶ የማያውቅ ልጅ የዓለማችንን ታላላቅ ከተማዎች የማየት እድሉ ወገድ አለለት። በወሬ ይሰማቸው የነበሩት ከተማዎች በዓይኑ ሊያያቸው እንደሆነ እያሰበ አባቱን ደጋግሞ ሳመው። ወደ እናቱ ሄዶ አቀፋት። እሷ ነገሩን ቀድማ ብታውቅም እንደማታውቅ ሆና ደስታውን ተካፈለች። ወንድሞቹን አሽከሮቹን ሳይቀሩ እየዞረ ሳማቸው። ደስታውን መቆጣጠር አቅቶታል። አኳኋኑን ቆይተው ቢነግሩት ለሱም እንደሚያስቀው አያጠራጥርም። ብቻ ቀይስ ፈነጠዘ። እንደውም ዛሬ እረኝነት አልሄድም፣ ድንገት አርፍጄ ጉዟችን ላስተጓጉል እችላለሁ አለ። ሁሉም ሳቁበት። እሱ አንዳች ነገር ይዞት ቢመሽና ሲመጣ አባቱን ባያገኘው የሚሆነውን እያሰበ ነበር። እናቱ ጠጋ ብላ አይዞህ አታረፍድም፣ በል ኮረብታውንም ጓደኞቹንም ተሰናበታቸውና ና አለችው። ቀይስ ፍየሎቹን ከወትሮ በተለየ እያዳፋ እየነዳ በየመሃሉ እየተፈናጠረ እየዘለለ አንዳንዴም ከት ብሎ እየሳቀ በትሩን አርቆ እየወረወረና በፈንጠዚያ እየተፍነከነከ ኮረብታዎቹን ዘንድ ደረሰ። ግን ድንገት ክው አለ። ሌይላን ከሩቅ አያት። የሚወዳትን አንድ ቀን ሊያያትና የምትከብደው ስታረፍድ እንኳን መምጫዋ ላይ አይኑን እያንከራተተ የሚጠብቃት ጓደኛው ናት። እሷ ፈገግ ብላ ወደሱ መጣች። እሱ ግን ደርቆ ቀረ። እስካሁን እንዴት ትዝ እንዳላለችው ደነቀው። ከሰላምታ በፊት ሌይላ ነገ ከአባቴ ጋር ወደ ሩቅ ሀገር ልሄድ ነው፣ ነጋዴ ልሆን ነው አላት። ወከክ አለች። ፊቷ ላይ ድንጋጤዋ ያስታውቃል። ያሳለፉት የልጅነት ጊዜ ሁሉ መጥቶ ድንቅ አለባት። ግን ብዙም አልቆየችም። ወደ ፈገግታዋ ተመለሰች። ደስ ይላል። ስለእነሱ ስትነግረኝ የነበሩት ሀገሮች ልታያቸው ነው? ስትመጣ ደግሞ ያየኸውን ሁሉ አንድ ሳታስቀር ትነግረኛለህ አለችው። መሄድ ብቻ ሳይሆን መመለስም እንዳለ ጠቆመችው። ምንም አላለም። ቶሎ አመናት። በግንኙነታቸው ላይ ምንም እንደማይፈጠር
የተሻለ እውቀት ሸምቶ ይበልጥ የተሻለ ሰው ሆኖ ሌይላ የምትወደውን ወግ ሲመለስ እንደሚያወጋት ተቀበለ። ቢሆንም ከብዶታል። ሆዱን ባር ባር እያለው ነው። ሌይላ ቀኑን ሙሉ ልቡ ወደ ኋላ እንዳይቀር ከዚህ በፊት የነገራትን ሀገርና ልዩ ነገር እያስታወሰች እዚያም ትሄድና እንትኑን ታየዋለህ፣ እገሌን ታገኘዋለህ፣ እንትኑን ሰላም በልልኝ፣ ግጥሞቹን እንደምወድለት ንገርልኝ አደራሽ እያለች ልቡን ስትጠግንለት ዋለች። ሴትነቷ ነገርን በውስጧ ማመቅ አስችሏት ነው እንጂ በጣሙን አዝናለች። መሄዱን ክፉኛ ጠልተዋለች። ቢሆንም ሁሉንም ዋጥ አድርጋ እሱን ታጽናናዋለች፣ እንዲሄድ ትገፋፋዋለች። ሴት ማለት እንዲህ ነች። ህመሟን ደብቃ ወኔ ትሆናለች። ስስትነቷ ረስታ ጋሻ ትሆናለች። ለምትወደው ሰው ፍላጎት መሳካት የራሷን ፍላጎት ገደል ትከታለች። ቀይስ የሷን የማጽናኛ ቃላት ሲሰማ ሀዘኑ እየተወገደ ሄደ። ስለሚመጣለት ነገር እየነገረ ቃል ይገባላት ያዘ። በደንብ ተጫወተ። ፀሐይ ወደ መግቢያዋም ስትቀርብም ተያይዘው ፍየሎቻቸውን እየነዱ እስከ መንደራቸው መለያያ ድረስ አብረው ሄዱ። ቀይስ ጠዋት መንገደኛ ነውና በደስታ ተሞልቶ በጉጉት ወደሚጠብቀው አባቱ ፈጥኖ ለመሄድ ፈልጓል። ሌላ ደግሞ ትንሽ ቆይታ ቢለያዩም ደስ ይላታል። ፊት ለፊት ቆመው ሲተያዩ ቆዩና ተቃቀፉ። አገጯን በትከሻው አሳልፋ ማዶ ማዶውን እያየች እንባ ተናነቃት። ግን ወደ ውስጧ ዋጥ አደረገችው። እናም ተላቀቁ። ያንን አመጣልሻለሁኝ ያልከኝን እንዳትረሳው አለችው። በጭራሽ አረሳም እያለ ፊቱን አዙሮ እየሮጠ ሄደ። ሌይላ ግን ቆማ ቀረች። ከዓይኗ እስኪሰወር ድረስ የዋጠችውን እንባ እያፈሰሰች ሸኘችው። ቀይስ ቶሎ ደርሶ መመለሱን ሲያስብ እሷ ወራት በረሃ ለበረሃ ሲንከራተት በዓይነ ህሊናዋ እየሳለች ናፍቆቱን መቋቋም እንደማትችል እያሰበች ነበር። እሱ ቃል ከገባላት በላይ ስጦታ ይዞላት እንደሚመጣ ሲያስብ እሷ ምናልባት ባይመጣስ፣ ሽፍቶች ቢገሉትስ፣ በሽታ ቢያገኘውስ እያለች ታስብ ነበር። የአደም ልጅ ሆይ አዳዲስ ነገር እያየ እንደሚጓዝ ሲያስብ የሐዋ ልጅት ከለመደችው ቦታ ላይ የለመደችውን ወዳጆቿን ተነጥቃ ካልለመደችው ብቸኝነት ጋር እንዴት እንደምትላመድ እያሰበች ነበር። ሴት ልጅ የምታድገው እንደ ወንድ ልጅ አይደለም። ተክለ ሰውነቷም ሆነ አእምሮዋ የሚያድገው በፍጥነት ነው። ከወንድ እኩዮቿ ጋር የማይወዳደር ብስለት የሚኖራትም ለዚህ ሳይሆን አይቀርም። የፈጣሪ ጸጋ በሁለንተናዊ ዘርፍ ይፈስባታል። ብዙ ጊዜ የ10 ዓመት ሴት ልጅ የአእምሮ ብስለቷ ከ13 እና 14 ዓመት ወንድ ልጅ ጋር ተቀራራቢ ሆኖ ይገኛል። አንዳንዴም ይልቃል። አብዛኛዎቹ የሀገራችን ሴቶች በአማካኝ ከ13 ዓመታቸው ጀምሮ የወር አበባ ወይም ሀይድ ማየት ይጀምራሉ። የአረብ ወይንም በረሃማ አካባቢ ላይ የሚኖሩ ሴቶች ደግሞ ከ9 ዓመታቸው የወር አበባ ወይም ሀይድ ማየት ሊጀምሩ እንደሚችሉ በእስልምናም በሳይንስም በልምድም የተረጋገጠ ነው። ይህ ደግሞ ለአካለ መጠን መድረስን ከሚያመላክቱ ምልክቶች አንዱ ነው። ወንድ ልጅ ግን ከ14 ዓመት በፊት የዘር ፈሳሽ አይመለከትም። የዘር ፈሳሽ ማየት ደግሞ የወንድ ልጅ ለአካለ መጠን መድረሱን ከሚያመለክቱ ነገሮች አንዱ ነው። ታዲያ ይህ የእድሜ ልዩነት ያለ ነገር የመጣ አይመስልም። ለአካለ መጠን መድረስ የሚባለው እርከን ማመዛዘን የማይቻል አእምሮ ለመጣር ጉዳይ መጠቀም የመጀመር ነገራትን በብስለትና በበቂ ምርመራ የመረዳት ጎጂና ጠቃሚን ነገር ከአመክንዮ ጋር መለየትና መሰል የእድገት መለኪያዎች የሰው ልጅ ላይ ተሰብስበው የሚሰፍሩበት እርከን ነው።
ታዲያ የሴት ልጅ ቀደም ብሎ ለዚህ ደረጃ መብቃት የፈጣሪን አምሳል አልባ ጠቢብነት ከምናደንቅባቸው ምሳሌዎች አንዱ ያደርገዋል። ታዲያ ቀይስና ሌላ ያንን ምሽት ሲለያዩ እድሜያቸው እሱ አስራዎቹ ቤት እሷ ደግሞ አስርን ለመቀላቀል እየተጣጣረች የነበረበት ወቅት ነበር። ከአይን የራቀ ቀይስና አባቱ ከነጋዴ ቅፍለቱ ጋር ከተጓዙ ጊዜዎች አልፈዋል። ቀይስ ከሌላ መራቁ በውስጡ ሽብር ቢለቅበትም በየጊዜው የሚያየው አዲስ ነገር እየሳበው ብዙም አልተቸገረም። ለሌላ ቃል የገባላት ስጦታ የገዛው ግን ቀድሞ ነው። ቢሆንም ከአንዱ አገር እቃ ሸምተው ወደ ሌላኛው ሀገር እየተዟዟሩ ጊዜያቸው ነጎደ። የቀይስ ንቃተ ህሊና እያደገ ነው። በሚሄድበት ሁሉ የሚያየው ነገር ትንግርት ይሆንበታል። ባደገበት በዚያች ጠባብ መንደር ተወስኖ መኖሩንም ደጋግሞ ረግሟል። እስከዛሬ መች ኖርኩና እያለ ድንቅ ይኮመኩማል። በየቦታው የሚያያቸውን ኮረዶች ሳይቀሩ ይገርሙታል። አለባበሳቸው፣ አኳኋላቸው፣ ጉትቻቸውና የአንገታቸው ሀብሎቻቸውን፣ የእግር አልቦዎቻቸውን፣ የእጅ አንባሮቻቸውን፣ አወራራቸው፣ የአረማመድ ሁኔታዎችን ውበታቸውን ፍንትው አድርጎ አሳይቶ ማርኮታልና የሀገሩ ሴቶች አስንቆታል። ሌላ ትዝ ስትለው ብቻ አይ ሌላ እዚህ ብትሆን እንዴት ውበቷ ላይ ውበት ትጨምር ነበር ይላል። አባትየው ንግዱን እንዳሰበው ስላልሆነለት አመርቂ ትርፍ ለማግኘት መዞራቸውን አረዘመው። ደለብ ያለ ትርፍ ሳይዝ መመለስ አልለመደም። ቀይስ ደግሞ ሌላና ቤተሰቦቹ ቢናፍቁትም አንድም ከአባቱ ትዕዛዝ መውጣት ስለማይችል በሌላ በኩልም አዲስ ሀገር የማየት ፍላጎቱ እያየለበት የጊዜ መሄዱ አልታወቀውም። ሌላ ግን ቀይስ ከሄደበት ቀን ጀምሮ ሁሉ ነገር አስጠልቷታል። ሌሎቹ ጓደኞቿ የቀይስን ያህል ብቸኝነቷን መቅረፍ የሚችሉ አልነበሩም። በተለይ ከቀይስ ብቻ የምታገኘው ፍቅር እና ታሪክ ግጥም ተቋርጦባታል። ከሱ ጋር ትጫወት የነበረው ዋሻ ውስጥ ብቻዋን ቁጭ ብላ መተከዝ ልማዷ ሆኗል። የእረኝነት ጣዕሙ ጠፍቶባታል። የድሮ ወደ ኮረብታዎቹ የመሄዱ ጉጉቷም ፍላጎቷም ሞቷል። አሁን ወደ ኮረብታዎቹ መሄድ ቤተሰብ የጣለባት ግድጃ እንጂ የምትወደው ተግባር አይደለም። ለረጅም ጊዜ ከትካዜ አርምሞዋ መውጣት አልቻለችም። በመሃል የታናናሾቿ ለእረኝነት መድረስ ምክንያት ሆኗታል። እርሷንም ከእረኝነት ብታገልም አልፎ አልፎ ወደ ኮረብታዎቹ እየሄደች በጸጥታ መልክዓ ምድሩን ስትቃኝ ውላ ትመለሳለች። ከወራት በኋላ ግን ሁለመናዋ ሊበላ እንደደረሰ እሸት እየፈካ ስለመጣ በባህል ወጉ መሰረት ወደ እረኝነት መሄድ ትከለከላለች። እዛው መንደር ውስጥ ከእኩዮቿ ጋር ትውላለች። ልጅነቷን የተቀማች ያህል ከእኩዮቿ ጋር መጫወት ብዙም አይስባትም። ከቀይስ በኋላ የልብ የምትለው ጓደኛ አላገኘችም። ቢሆንም ቀናት ወራትን እየወለደ ሲነጉዱ ትካዜዋ እየጠፋ ትዝታዎቿን በፈገግታ የሚታለፍ እየሆኑ መጡ። ወጣ ያለ ወግ እያወጋ ከመንደሩ ሴቶች ልዩ እንድትሆን ያደርጋት ቀይስ አሁን ስለሌለ ከመንደሩ ሴቶች ጋር ተመሳስላለች። ወደ ወንዶቹማ ጭራሹንም አትቀርብም። አመታት አለፉ። ቀይስ 2 ጊዜ ከአባቱ ጋር ወደ መንደሯ መጥቶ ወር ያህል እየቆየ ቢሄድም የአጋጣሚ ነገር ሆኖ ሌላ የእናቷ ዘመዶች ለመጠየቅ ሁለቱም ጊዜ ላይ ከሀገር ወጥታ ስለነበር ለመገናኘት አልቻሉም። እሱም እየተቆጨ ይሄዳል፣ እሷም ወይኔ ትላለች። በአካል መገናኘት አልቻሉምና በየጊዜው ያመጣላት የነበረውን ስጦታ ጥሎት ይሄድ ነበር። ታዲያ ሁለቱም ከሄዱበት ሲመጡ ቀይስ መጥቶ ኖሮ በቅርቡ ሄደ ወይም ሌላ ሰሞኑን እኮ
ነው ወደ ዘመዶቿ የሄደችው ሲባሉ ለተወሰነ ጊዜያት ልጅነታቸውን እያስታወሱ ይረበሻሉ። ብዙም ሳይቆዩ ግን ወደ መደበኛው ሁኔታዎች ይመለሳሉ። ገደቢስ ያደረጓቸው አጋጣሚዎች ደግሞ እነ ቀይስ የሚመጡበት ጊዜ በውል አለመታወቁ ነው እንጂማ ሌይላ እሱ ሰሞኑን ይመጣል የሚል ቅድመ መረጃ ቢኖራትም እንደምንም ትጠብቀው ነበር እንጂ የእርሱን መምጣት እያወቀች ሀገር አትለቅም። ሁለት ጓደኞችም ለረጅም ጊዜ በአካል ያለመገናኘታቸው ነገር እየከነከናቸው ቢሆንም በልባቸው ያለው ናፍቆት ግን እለት ከእለት እየቀነሰ ነው። ከዓይን የራቀ ከልብ ይርቃል እንዲሉ በሁለት መካከል የነበረው መተሳሰር ገመዱ እየላላ ሊፈታ ጥቂት ቀርቶታል። በእርግጥ ይህ አባባል በፍጡራን ዙሪያ የተባለ እንጂ በጥቅሉ ሁሉንም የሚያካትት አይደለም። አላህ በምድራዊ ዓለም አለማየታችንን ልዕልናና ኃያልነቱን ፈጣሪነትን ቻይነቱን ሁሉ አዋቂና አምሳል አልባነቱን ማመናችንን ከልባችን ያርቀዋል ማለት አይደለም። ቀይስ ሌይላ የምትባል ጓደኛ ነበረችኝ እያለ በየደረሰበት ማውራት እያቆመ ነው። እሷም ለመንደርተኞቹ ጓደኞቿ እንደ አንዴ ከቀይስ ጋር ብላ ወግ መጀመር ከተወች እየሰነባበተች ነው። ሌይላ ለሚስትነት የሚጠይቁ ሰዎች ወደ አባቷ መምጣት ጀምረዋል። ይሁንና አባቷ ዝነኛ ባለጸጋ አማች የሚፈልግ በመሆኑ የመጡትን ሁሉ በእንቢታ መልሷቸዋል። የበኑ አሚር መንደር የቀይስ አባት እያረጀ የበረሃውን ንዳድም መቋቋም እያቃተው በሽታዎችም እየተደራረቡበት ነው። ቀይስም ንግዱን በአግባቡ ተረድቶ እሳት የላሰ ነጋዴ ሆኗል። በዚህ የተነሳም የቀይስ አባት ከዚህ በኋላ በረሃ ለበረሃ መንከራተት ሳይኖርበት ሀገሩ ቁጭ ብሎ ቀይስን ከወንድሞቹ ጋር እየላከ ንግዱን ማስቀጠል እንደሚችል አምኗል። ሙለወህ ከቀይስ ቀድሞ ከእርሱ ጋር ይዞሩ የነበሩት ልጆቹ ቀልጣፎች ቢሆንም አሁን ካየው የቀይስ ብቃት ጋር ሊወዳደርላቸው አይችላቸውም። ቀይስ በእድሜ ትንሽ ከመሆኑ ጋር የቅፍለቱ መሪ ሊያደርገው እንደሚገባ ድምዳሜ ላይ ደርሷል። ሙለወህ ቀይስን ጓደኞችህ ተሰናብተህ ና እንዳለው ሁሉ እርሱም የንግዱን ዓለም እየተሰናበተ ዳግም ከመንደሩ ላይወጣ ወስኖ ወደ በኒ አሚር ጎሳ እየተመለሰ ነው። ሙለወህ በቅፍለቱ ውስጥ ያሉት ልጆቹ ቀይስን ጨምሮ የከተማን የህይወት የለመዱ በዚያ ላይ ተፈጥሮ ውበት የደፋችባቸው መልከኞች መሆናቸውን እንዲሁም እንደ ሁለቱ ልጆቹ ሁሉ ቀይስም ለትዳር መድረሱን እያሰበ በውስጡ ቆየ። እንደውም ቀይስን አንዲት ቆንጆ የበኒ አሚር ኮረዳ ድሬ ነው የምልከው እያለ እያብሰለሰለ በረሃውን አሳበሩት። ቀይስም መንደሩን እየተብሰለሰለ ነበር የሚገፋው። ይሁን እንጂ የሚያስበው ስለ ቀጣዩ ንግድ እንጂ ስለሌላ ነገር አይደለም። በየመሃሉ ወደ ሌይላ እየሄደ መሆኑን ትዝ ሲለው ግን ልቡ ድንግጥ ይልበታል። ምን ዋጋ አለው እሷ እንደሆነ አትኖር ይላል በውስጡ። ቢሆንም ሊያገኛትም እንደሚችል ሲያስብ ፈገግ ይላል። የሙለወህ ቅፍለት ወደ መንደሯ ሲገባ ታላቅ አቀባበል ተደረገለት። ሌይላ ቤት ውስጥ ነበረች። ድንገት አንዲት ጓደኛዋ መጥታ ሌይላ ቀይስ መጣ አለቻት። ባልጠበቀችውና ባላሰበችው ጊዜ የድሮ ጓደኛሽ መጣ ተባለች። ሌይላ ሰውነቷ ስንጥቅ ያለ መሰላት። ተርበተበተች። የምታደርገውን አታውቅም። ቁጭ ብድግ አለች። እንዲህ መደንገጧ ነጋሪዋንም አስደነገጣት። እኔ ደስ የሚልሽ እንጂ የሚያስደነግጥሽ አልመሰለኝም ብላ አንገቷን ደፋች። ሌይላ ራሷን ምን እንዳስደነገጣት አታውቅም። ብቻ ጉፍታዋን ተከናንባ ቀይስ ለማየት